ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የዕለቱን ዜና ይዤላችሁ ቀርቤያለሁ ከዜናዎቹ ጋር አብራችሁን ቆዩ ባለፈው ሳምንት በግብጽ ካይሮ ከተማ ራሳቸውን ካቃጠሉ ሁለት ኢትዮጵያውያን የአንድ ሰው ህይወት ማለፉ ተገለጸ በተገኘው መረጃ መሰረት ባለፈው ሳምንት በግብጽ ካይሮ ከተማ በተባበሩት መንግስታት ድርጅት የስደተኞች ኮሚሽን መቀመጫ አካባቢ በህዳር ወር የጀመረና አሁንም እየቀጠለው ባለ የኦሮሞ ህዝብ ተቃውሞ ህይወታቸውን ለማዳን ወደ ግብጽ አገር የተሰደዱ ሁለት የኦሮሞ ተወላጅ ኢትዮጵያውያን ወገኖች ራሳቸውን በማቃጠላቸው አስሊ ኑር የተባለች ባለትዳርና የሁለት ልጅ እናት የሆነችው ዜጋ ፈጣን የህክምና እርዳታ ባለመገኘቷ ህይወቷ እንዳለፈ ታወቀ እነዚህ ወገኖች ራሳቸውን ያቃጠሉበት ምክንያት በካይሮ ከተማ የሚገኘው የተባበሩት መንግስታት የስደተኛ ኮሚሽን ያቀረቡትን የጥገኝነት ጥያቄ ውድቅ ስላደረገባቸው ሳይወዱ በግድ እርምጃውን ተገደው መወሰዳቸው የተገኘው መረጃ አስገንዝቧል በመጨረሻም በግብጽ ካይሮ ከተማ የሚገኘው የተባበሩት መንግስታት ድርጅት ከፍተኛ ስደተኞች ኮሚሽን በየጊዜው በርካታ ኢትዮጵያውያን የጥገኝነት ጥያቄ ያቀረቡ ቢሆንም ጥያቄያቸው ውድቅ በመደረጉ ተገደው ወደ ሌሎች ሀገሮች ለመሸጋገር ሲሉ ህይወታቸውን በባህርና በሌላ ምክንያት እንዳለፈ ጨምሮ ገልጸዋል በአርሲ የተመረዘ ምግብ በልተዋል የተባሉ 7 ሰዎች ህይወታቸው እንዳለፈ ለማወቅ ተችሏል በአድማስ ሬዲዮ መረጃ መሰረት በተመረዘ ምግብ 7 ሰዎች ህይወታቸው እንዳለፈ በመግለጽ ፍጻሜው በአርሲ ሮቢ ወረዳ እንዳጋጠመና እነዚህ በምግቡ የተመረዙ ሰዎች ደግሞ ምግቡን ከተመገቡ በኋላ ህይወታቸው በቀጥታ እንዳለፈ ተገልጿል የፍጻሜው መንስኤ ደግሞ በከተማው ከሚገኙት ሱቅ ዱቄት ገዝተው ወደ ቤታቸው ሄዱ የአንድ ቤተሰብ አስተዳዳሪ እናት ዱቄቱን አውክተው እንጀራ የጋገሩ ሲሆን 6 የቤተሰብ አባላትና አንድ ጎረቤት ብዙ ሳይቆዩ ህይወታቸው እንዳለፈ ለማወቅ ተችሏል ዱቄቱ ተገዛበት የተባለው ሱቅ ደግሞ ታሽጎ ምርመራ እየተደረገ ቢሆንም እንኳን እስካሁን ድረስ ማረጋገጫ ሊገኝ እንዳልቻለ ተገልጿል በማላዊ ታስረው የቆዩ 165 ኢትዮጵያውያን ስደተኞች ከባድ ግፍ እየደረሰባቸው እንደሆነ ታወቀ እነዚህ ኢትዮጵያውያን ስደተኞች በህገወጥ መንገድ ወደ ማሊ ገብታቸዋል ተብለው በእስር ተፈርዶባቸው የቆዩ ሲሆኑ አሁን ጊዜ ደግሞ የተፈረደባቸው የእስራት ጊዜያቸውን ያጠናቀቁ 165 ኢትዮጵያውያን ስደተኞች አሁንም በአገሪቱ እየተንገላቱ መሆናቸውን ዓለም አቀፍ የስደተኞች ተጣባቂ ድርጅት አስታውቋል በአገሪቱ ውስጥ የሚገኙትን ኢትዮጵያውያን ስደተኞች በቅርብ ለመከታተል ልዩ የባለሙያ ቡድን ልኮ እንደነበር የገለጸው የሰብአዊ መብት የስደተኞች ተጣባቂ ድርጅት በተለያዩ ጊዜያት በህገወጥ መንገድ ገብታቸዋል የተባሉ 165 ኢትዮጵያውያን ስደተኞች መኖራቸውን ጠቅሶ እነዚህ ስደተኞች በማሊያዊ መንግስት ተከሰው ከ3 እስከ 9 ወር የእስራት ፍርድ የተበየነባቸው እንደሆኑ አስረድተዋል ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ እንዲያመች ዓለም አቀፍ የስደተኞች ድርጅት ከተለያዩ አካላት ጋር በመተባበር ጥረት እያካሄደ እንደሚገኝ የገለጸ ሲሆን በማላዊ የሚገኙ የሰብአዊ መብት ተጣባቂ ድርጅትና ሌሎች ግለሰቦች በእስራት ጊዜያቸውን የጨረሱ ኢትዮጵያውያን ከባድ የሰብአዊ መብት ጥሰት እየደረሰባቸው በመሆኑ ወደ ሀገራቸው እንዲመለሱ ባለፈው ወር እንቅስቃሴ እያደረጉ እንዳሉ ለማወቅ ተችሏል የማላዊ መንግስት በበኩሉ ስደተኞች ወደ ሀገራቸው ለመመለስ በበጀት እጥረት ምክንያት እስካሁን በእስር ሊቆዩ ይችላል ሲል ገልጿል በባህር ዳር ከተማ የሚገኘው የወያኔ ኢህአዴግ የመከላከያ ሰራዊት በጎንደር ህዝብና በአካባቢዋ እየተወሰደ ያለው እርምጃ እየተቃወመ እንዳለ ታወቀ በጎንደርና በአካባቢዋ ሾልከው የገቡ ጠላቶች አሉ በማለት የኢህአዴግ ስርዓት ሰራዊቱን ወደ ጎንደር የላከ ሲሆን በዚህ የተነሳ ህዝባዊ አመጽ ስርዓቱን ለማረጋጋት ከመፈተን ይልቅ ወደ ሰላማዊ ሰው ጥይት በመተኮስና በማሰር እርምጃ መውሰዱ በመጀመሩ የህዝቡ ተቃውሞ ተጠናክሮ እንደቀጠለ ለማወቅ ተችሏል በዚህ ህዝባዊ አመጽ 19 የኢህአዴግ የመከላከያ ሰራዊት ሲሞቱ 18 ደግሞ እንደቆሰሉ በባህር ዳር የሚገኝ የሰሜን ምዕራብ እዝ የመከላከያ ሰራዊት ሰፈር በተካሄደው ስብሰባ ይፋ እንደተደረገ ተገልጿል በዚህ ደግሞ ይህንን ያክል ሰራዊት መሞታቸውና
በርከት ያሉ ህዝብ እየታሰሩ በመሆኑ እርምጃው ትክክል አይደለም ሲል የመከላከያ ሰራዊት እንደተቃወማቸው መረጃው አስረድቷል። የመጨረሻ ዜና የገዢው የኢህአዴግ ስርዓት የፌዴራል ፖሊስ አባላት የምዕራብ አርሲ ወጣቶችን ለመያዝ ቤት ለቤት ፍለጋ ተጠምዶ እንደሚገኝ ታወቀ። መረጃው እንደሚያመለክተው በኮኮሳ አሰሳና ዶዶል አካባቢዎች ሐምሌ 18 ቀን 2008 ዓ.ም እንደ አዲስ የህዝባዊ ተቃውሞ ተነስቶ የመንግስት ጽፈት ቤቶች እንደወደሙና መንገዶች በመዘጋታቸው የተሽከካሪ እንቅስቃሴ ተቋርጦ እንደዋለ ታወቀ። የፌዴራል ፖሊስ አባላት ወደ ተቃውሞ ቦታ መኪና ሊገባ ባለመቻሉ በእግራቸው ተጉዘው ወደ ቦታው የገቡ ሲሆን ጨለማን ተገን በማድረግ በያዙት ጠመንጃ በመተኮስ ህዝብን ለከባድ ፍራቻና ሽብር አስገብተውት እንደዋሉ መረጃው አስገንዝቧል። መረጃው ጨምሮ እንደገለጸው ቤት ለቤት በማፈላለግ የአካባቢ ወጣቶች በማሰርና በማሳቀያት ላይ እንዳሉ አብዛኛው ወጣት ደግሞ ከተሰማሩት የጸጥታ ኃይሎች ለማምለጥ ወደ በረሃ እየወጡ መሆኑን ሲገልጽ በተመሳሳይ በቦረና ዞን በሚዮን ድሬ ወረዳዎችን ተቃውሞውን በማካሄድ በመግለጽ በምስራቅ ሐረርጌ ዞን ገረሙለታ ወረዳ ጉራዋ ዶጉ ወይም አንቦ ጠቆ የተባለች ከተማ ሐምሌ 19 ቀን 2008 ዓ.ም በምሽቱ ህዝባዊ ተቃውሞ እንደተካሄደ ለማወቅ ተችሏል። የተከበራችሁ ተመልካቾቻችን የዕለቱን ዜና እነዚህን ይመስሉ ነበር። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። በአፋኙ የኢህአዴግ ስርዓት ላይ የሚቀጣጠል ቀጣይነት ያለው ትግል ኢህአዴግ በሚል ስም በስልጣን ላይ እየቀጠለ የሚገኘው ገዢው ስርዓት ለሩብ ክፍለ ዘመን የሚያክል በስልጣን ላይ መቆየት የቻለው በመላው የኢትዮጵያን ብሔረሰቦችና ህዝቦች ፍላጎት ሳይሆን በጠመንጃ ኃይል እንደሆነ ገሃድ እውነት ነው። ይህ አረመኔያዊ ስርዓት ከመጀመሪያው ጀምሮ በመስዋዕትነትና በስንክልና የተገኘውን ድል ተንተራሶ የተቆጣጠራትን ወንበር ከድል በኋላ በግልጽ ካሳየው ክህደት አንስቶ ህዝባችን ስርዓቱ የጥቂቶች ፍላጎትና ጥቅም ስብስብ መሆኑን ለማወቅና በላይን ለመነሳት ጊዜ አልወሰደበትም። በመሆኑም ህዝባችን ለእኩይ ተግባሮችና ክዳት በግልም ይሁን በቡድን ሆኖ ህገ መንግስታዊ መብቱን ለማግኘት በአደባባይ ወጥቶ ተቃውሞውንና ጥያቄዎችን ላሰማ ወገን በጥይት ተመትቶ ህይወቱን ሲያልፍ በሺዎች የሚቆጠሩ ወገኖች ደግሞ በውሸት በመወንጀል በየጊዜው እስር ቤት እየታጎሩ እንደዚሁም በሚዲያዎችን ህዝብን ለማደናገር በማለት የተለያዩ ስሞችን በመሰየም ያልሞከረው ፈተና የለም ቢባል ማጋነን አይደለም። በተጨማሪም በዚህ ሳምንት በሰሜን ጎንደር የተነሳው ህዝባዊ ተቃውሞና የጠፋው የሰውን ህይወት መንስኤው ለዓመታት ህዝብ ሲያነሳቸው የነበሩ የዲሞክራሲ፣ የፍትህ፣ የሰላምና የልማት ጉዳይ መፍትሄ ከመስጠት ይልቅ የጸጥታ ኃይሎችን በማሰማራት ጥያቄዎችንና ቤትታዎችን ለሚያቀርቡ ወገኖች አነሳሾች ጸረ ልማትና ህገ መንግስቱን ተጻራሪ የተባሉ ሲደበደቡና ቢጠፉም እንኳን ያለ መፍትሄ ከቤታቸው እየተፈለጉ ቢታሰሩም ጭቆና የወለደው የህዝብ ጥያቄ ፈነዳ እንጂ ሊገታ አልቻለም። ይህ በመካሄድ ላይ ያለውና በኢህአዴግ ላይ የተነሳው ህዝባዊ የተቃውሞ ትግል የሚሞገስ ሲሆን በሌላ በኩል ደግሞ በጠባብ አመለካከትና ጥላቻ የተነሳውን በአንድ ብሔር ያነጣጠረ መነሳሳት እያደረገ የሚጠፋ የሰው ህይወትና ንብረት አስቸኳይ መፍትሄ ሊደረግበት ይገባል። በስርዓቱ በኩልም በሰሜን ጎንደር የተነሳው ግጭት የጠፋው ህይወትና የወደመው ንብረት አስመልክቶ ሲሰጥ የሰነበተውን መግለጫዎችም በመጀመሪያ በኢትዮጵያ የመንግስት ኮሙኒኬሽን ጽፈት ቤት የተሰጠ ሲሆን
በሁለተኛ ቀን ደግሞ ከፌደራል ፖሊስና ከብሔራዊ ደህንነት መረጃ ክፍል በተሰጠ መግለጫ ህዝብ ለማደናገርና ለማስመሰል በሚያስችል ያለ ርህራሄ በፌደራል ፖሊስ በግፍ ህይወታቸውን ያለፈ የጥቂት ታጋዮችን ምስሎችን በቴሌቪዥን በማሳየትና የተጠለፈ ድምጽ ደጋግሞ ለማሰማት ተገደዋል። ይህ ደግሞ በማወቅም ሳይሆን ከውጥረት ተነስቶና ካለፉት ጋድ የሆኑትን ልምዶቹን በተያያዘ ጨቋኙ ቡድን በመሆን ህዝብ በሚገባ ስለሚያውቀው ሁሉም የትግል አይነት በመከተልና በማቀጣጠል ላይ ይገኛል። ምክንያቱም ህዝብ ፋሽስታዊ የደርግ ስርዓት ድል ሊመታ የቻለው በሜዳ መንገድ ተጉዞ ሳይሆን በራሱ ላይ እጅግ ብዙ ግፎችን አልፎና ወንበዴና የወንበዴ ቤተሰብ እየተባለ ቁም ስቅል አይቶና ምርጥ ልጆችን የከተማና የገጠር የወንበዴ አባላት ናችሁ እየተባሉ በጎዳና እየታደኑና ዓለም በቃኝ ወደ ተባለው እስር ቤት ተወርውረውና ለከፋ ስቃይ መከራ ሲወርድባቸው የድርጅታቸውን ሚስጥር አሳልፈው ላለመስጠት ህይወታቸውን ስታልፍ እንደዚሁም ደግሞ በየመንገዱ በወላጆቻቸው ፊት እየተገደሉ የጥይት ራት ሲሆኑ በውስጡ ደም ያነባ ከዚህ ስቃይ ለመገላገል ልክ ቆፈውን እንደተነካንብ ሆ ብሎ ወደ ትግል መግረፉን የቅርብ ጊዜ ታሪክ ነው። ምክንያቱም ንጹሃን ታጋዮችን ገድለ የተለያየ የውሸት ደባውን በመፈጸም ህዝብ በአፈና መርበብ አስገብተህና አስራ ነገሮችን እንዲቃኑና በስልጣን የሚያስቆይ ቢሆን ፋሽስታዊ የደርግ ስርዓት ከዚህ የተለየ ባህሪ ምን ነበረው የሚል ጥያቄ ልታነሳ የሚያስገድድ ነው። ስለዚህም በአፋኙና በአረመኔው የኢህአዴግ ተግባሮችን ወደፊት የሚቀጣጠል ትግል እንጂ የሚገታ ከቶ አይደለም።
ነገር የትኛው ዳኛ ለማለንገር ፍቅር ያንተ ነገር የትኛው ዳኛ ለማለንገር እስኪ ያንተ ነገር የትኛው ዳኛ ለማለንገር እኔስ ያንተ ነገር የትኛው ዳኛ ለማለንገር አንተ ሰው ስናፍቅህናለኝ አታጸናኝ ደጄ ካንተ ጋር ይተገም ማደር ብሎ አሳፈባል ቶሎ